ያልተጻፈ ቁርአን ላይም ሐዲሳትም ላይ የማይገኝ በእስልምና ሃይማኖት የማይታመን ዕውቀት ነው ወይ ወጥቶ የተናገረው? አዎ ከሆነ ይንገሩ። ካልሆነስ እነዚህ ያውን የሰውዬ አሁን የሚናገረውን ስሙት። ሰምታችሁታል። አልሰማውም ብዬ ማንም ሰው አልሰማውም ብዬ አላስብም። እነዚህስ እንደዚህ የሚናገሩት ወይ ካሜራ ይልክፈት እፎይ ከመናገሩ በፊት እነዚህስ እንደዚህ የሚናገሩት ይሄ በጣም የሚያስቅ ነገር ነው። የሰከረ ሰው ሰካራም ነው። ኦኬ ጀግና ሊባል አይችልም። እግዚአብሔርን ብልትና ጡት የሆነ ጋር መተውሰድ በሉት ሰፈረ። እግዚአብሔር ብልት ይለካል። በጣም ያሳፍራል። እግዚአብሔር ያሳፍራል በእውነቱ። ባለጌ አያችሁ አይደለ? እዚህ የሚሰሙ አካላት ስላሉ የጸጥታ አካላትን ጭምር ስላለ ማለት ነው። ኦኬ እግዚአብሔር ምን ይላል አለ? ያሳፍራል አለ። ይሄንን ስትነካ ድፍን ኦርቶዶክስን ነው የምትነካው። ድፍን ወንጌላውያን አማኞችን ነው የምትነካው። ድፍን ካቶሊካውያንን ነው የምትነካው። ኦኬ አይመለከተኝም ብሎ ካቶሊኩ ጥግ ይዞ አይቀመጥም። አይመለከተንም ብለን ወንጌላውያን አማኞች ጥግ ይዘን አንቀመጥም። አይመለከተኝም ብሎ ኦርቶዶክስ ጥግ ይዞ አይቀመጥም። አምላካችን አንተ የሚያሳፍር አምላክ አይደለም። ይሄንን ግን አልክ ብለንኛ ያዙት፣ ጠቁሙት፣ 500,000 መድባለው ገጀራንሱ ምናም ነገር አንልም። ይሄንኑ አሁን እኛ ጋር መጥተህ ብትናገር እግዚአብሔር ያሳፍራል ብለህ ያልከውን ከቅዱሳት መጽሐፍ ጠቅሰህ የምታሳየን ከሆነ እስቲኛ ማብረን አንብበን እንፈርበት። ለምትጠይቁን ጥያቄ ግን መልስ አለን። በእግዚአብሔር ጉዳይ አሐዱ ስሉስ እግዚአብሔርን መልስ አለን። ተገቢ የሆነ መልስ። ኦርቶዶክሳውያኑ ባይመልሱልህ ጴንጤው ይመልስልሃል። ጴንጤው ባይመልስልህ ካቶሊኩ ይመልስልሃል። ካቶሊኩ ባይመልስ ኦርቶዶክስ ትመልስልሃለች። ምክንያቱም አምላካችን መድኃኒታችን የተፈራና የተመሰገነ የሰማይ የምድር ፈጣሪ የእስራኤል አምላክ ልዑል እግዚአብሔር ነው። ኦኬ አባቶቻችንን ነቢያትን አስነስቶ ትንቢት ያናገራቸው ስለ መሲሁ መምጣት ከድንግል ሴት እንደሚወለድ አምላክ ለአባታችን ለአብርሃም በገባው የተስፋ ቃል መሰረት በስጋ ከሱ ዘር እንደሚወለድ ድንግል ሴት እንደምትወልደው ቅዱሳን ነቢያት ከብዙ ሺህ ዓመት በፊት ትንቢት የተናገሩለት አባቶች የዘመኑ ፍጻሜ በደረሰ ጊዜ የዛሬ 2000 በእኛ በኢትዮጵያውያን አቆጣጠር የዛሬ 2017 ዓመት በቤተልሔም በይሁዳ ምድር ከድንግል ሴት የተወለደው የዘመናት ባለቤት የሰማይ የምድር ፈጣሪ እግዚአብሔር ወልድ የሥላሴ ሁለተኛው አካል ነው። ከአብና ከመንፈስ ቅዱስ ጋር እኩል የመለኮት ስልጣን ያለው ዓለማትን ካለመኖር ወደ መኖር ያመጣ። እውነቱን ልንገር፣ እስላሙን፣ ቡዳቡን፣ ሂንዱዝም በል ማንም ሁላችንም የተፈጠርነው መጽሐፍ ቅዱሳችን እንደሚነግረን ሁሉ በእርሱ ሆነ ከሆነውም እንኳን አንዳች ያለ እርሱ አልሆነም የተባለለት ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ለዘላለም ጌታ ነው። እኛ በፉከራ አይደለም ጌታ ነው ብለን ጌታ ያደረግነው። ጌታ ነው እንበለው እስኪ ጌታ ነው እንበለው ብለን አይደለም። እሱ ለዘላለምም ከዘላለምም ሁሉን የፈጠረ ሁሉን ማድረግ የሚችል ሁሉን አሳልፎ መኖር የሚችል እኛን ለማዳን ግን ሰው ሆኖ የመጣ ሰው ሆኖ የተወለደ የሰማይ የምድር ጌታ ነው። እግዚአብሔር ምንድነው ያለው? እነኚህን አይነት ባለጌ ልጆቻችሁን በመጀመሪያ ስርዓት አስይዙ። እግዚአብሔር ባለጌ ነው፣ የምር ባለጌ፣ በስተቀር ባለጌ። አያችሁ፣ ማንም ኦርቶዶክሳዊ አማኝ እግዚአብሔር ባለጌ ነው አይልም። የእናንተው ናቸው እንደዚህ ያላችሁትላችሁ። ማንም ጴንጤ እግዚአብሔር ባለጌ ነው አይልም። ማንም ካቶሊክ እግዚአብሔር ባለጌ ነው አይልም። ኢቭን ማንም አይሁዳውያን እንኳን እግዚአብሔር ባለጌ ነው አይሉ። ያህዌን ባለጌ ነው አይሉ። ስለዚህ እነዚህን ባለጌዎቻችሁን በመጀመሪያ ቀጡ። 300,000 ሰው ወንድሞቻችንን ለማስገደል ከመመደብ ይልቅ
ለዚህ ልጅ አሁን 50,000 የኢትዮጵያ ብር ብትሰጠው የሆነ ሱቅ በደረቴም ነገር ምናምን ነገር ቢሰራ እዚህ ያለ እንትኑ ያለ እውቀቱ መጥቶ ድፍን ክርስቲያኑን የሚያስቆጣና የሚያስነሳ ብራዘር እናንተ ከምትሉት በላይ እኮ እንደዚህ አንዳንዶቹ ማለት ነው። እኔ በመጅልሱ ደረጃ ስላልተባለ መጅልሱን አልነካም። ኦኬ እናንተ እንደምትሉት እናንተ ቢሉ አንገቱን በጥሰዋለን ብለ ያልከው እንዳልከው እኮ ብራዘር መድፍም ታንክም እኮ የሚያስነሳ ነገር ነው የምትናገሩት። ክርስቲያን እንደዛ አያደርግም። እግዚአብሔር ባለጌ የምሬ መርጦ ያው ኢየሱስ ራሱ በግ ነው። በርግጥ ልክ ነው፣ በግ ነው። ያው የበግ ደግሞ መለሳችሁ እናንተ በግ ናችሁ። ተመልከት እዚህ ጋር እግዚአብሔር ዲስፈርጅ አድርጓት ይችን ህፃን ልጅ ደም በደም አድርጓት ምን እንደሰራ ይሄ እነዚህ መራቂ ኡስታዞች ናቸው ወይ? መጠየቅ አለበት። እነዚህ እግዚአብሔርን እየመረቁት ነው ወይ? እነዚህ እግዚአብሔርን እያከበሩላቸው ነው? ኦርቶዶክስ ወይ ደግሞ ክርስቲያን ለሆኑ ሰዎች እግዚአብሔርን የሚናገሩበትን ቋንቋ አልደግመው ለወጡ ስብሐት። እግዚአብሔር ለክብሩ አይደለም እኛ የምንቆመው፣ ለእምነታችን ነው የምንቆመው። ለእምነታችን እንቆማለን። ማንም ሰው በዚህ ጉዳይ ላይ ወደኋላ የሚል ሰው የለም። ስለ እምነቱ መሞት እንደሚያጸድቀው ያውቃል። በመግደል ግን እንደሚጸድቅ አያምንም። ሰው ስለገደል የሚጸድቅ ሰው የለም። ስለ እምነቱ ሲሞት ግን ይጸድቃል። ስለ እምነቱ መሞት ማለት መገደል ማለት ግን አይደለም። ይህ ለሁላችንም እንዲገባን ነው። እናንተ ጋር አላህን ተናገረ ያላችሁት ቋንቋ አለ። ያንን ከቁርአን ውጭ የተናገረው ከሆነ ትክክል አይደለም። ከሆነ አይደለም ካላችሁት በግ ታቀርባላችሁ። ለእኛም ሰዎቻችሁን በግ አቅርቡልን። እኛ ስታቀርቡ ፍርድ ቤት ስላልተሄደ ከመሰላችሁ ይኸውላችሁ እነዚህ ሰዎች አሉ ከነ ቪዲዮ ከነ ማስረጃዎቻቸው። ስሙት ይሄንንም። ክርስቲያኖች እንግዲህ የኢየሱስ ክርስቶስን እብደት እና ውሸት የጳውሎስን ቅዠት ለማስቀጠል እየተሯሯጡ ይገኛሉ። እግዚአብሔር ምሕረት ያርግልህ። እንዲህ አይነት ወፈፍ ራሱ ይሄ ነው አይምሮን የሳተ እብድ ማለት ነው። በስንት ሚሊዮን የሚቆጠሩ ወንጌላውያን አማኞች፣ ኦርቶዶክሳውያን፣ ካቶሊካውያን የምናምነውን ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲህ ልጋጉን ወጥቶ ሲጠርግበት እሱ ማን ስለሆነ ነው? ማን ስለሆነ ነው? እኔ የምልህ ማን ነው ይሄ ሰውዬ? አሁን እንደዚህ ብሎ ስላለ ቦርደር ዝጓልን አንልም። ቦርደር ዘጊውም ከፋቹም መንግስት ነው። እንደዚህ ብሎ ስላለ የትኛው ኦርቶዶክስ ነው ገንዘብ መድቦ ይሄን ሰውዬ ለማስገደል የተሯሯጠው? የትኛው ጴንጤ ነው ገንዘብ መድቦ ይሄን ሰውዬ ለማስገደል የተሯሯጠው? የትኛው ካቶሊክ ነው ይሄንን ሰውዬ ለመግደል ገንዘብ አዋጣለሁ ምናምን ነገር ብሎ ሲሯሯጥ ያያችሁ? ይሄ ስዳደግነት ነው። ስዳደግነት አልኩ። ስዳደግነት ኢየሱስ ክርስቶስ እብድ እንደነበረ መጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 11 ላይ ይሄንን እግዚአብሔር ይገስጽህ። ያበደውን አንደበቱን ዲዳ ሆኖ የነበረውን ጆሮም መስማት የማይችለውን የፈወሰ ፈዋሽ አምላክ ነው። እብዶችን ጤና የሰጠ፣ ህመምተኞችን ጤና የሰጠ፣ እንዲሁም ጤና መስጠት ብቻ አይደለም ካለመኖርም ወደ መኖር ያመጣቸው ጌታ ነው። ይሄን ጫቱን ቅሞ መርቆ ነው ቆጦ ነው እንደዚህ የሚናገረው። አሁን ይሄን ሰውዬ ስርዓት ልታስይዙ ይገባል። መጅሊሱ ውስጥ ያላችሁ የእስልምና ሃይማኖት መሪዎች ማለት ነው። ዋት እናንተ እኮ ማለት ደስ ስለተሰየን እኮ አይደለም ዝም ያለው። ይሄንን ያለውን ግን እኛ ፊት መጥቶ ግን መናገር አይችልም። እብድ ነው ብሎ ያለው መረጃ አምጣ ብለህ ብትለው አያመጣም። ቢያመጣም ከኛ ከመጽሐፉ ባለቤት ነው መስማት ያለበት።
ያስፈራራሉ። እንዴ ደግሞ ማስፈራራት ተው እባክህ ቀልደኛ ተነጋገሩ ማለት አልደግመውም። ስለዚህ ጉዳይ አላብራራላችሁ። ስድብ ነው ጸያፍ ነው ምናምን እያልኩ አልነግራችሁ። ምክንያቱም ከዚህ በላይ ምስክር ስለሌለ ለእናንተ ማስረጃም ጭምር እሱ የተናገረውን አውጡት። እንደዚህ አይነት ጸያፍ ንግግር የተናገረበትን አውጡት። ትክክለኛው ማስረጃው የሚያስጠይቅ ከሆነ ጠይቁ። ነገር ግን የግለሰቦች ማህበራዊ ሚዲያ ላይ የሚደረገው ይሄ ውይይት እጅግ በጣም ከረረ። ፕሮቴስታንቶች ጋር በጣም ከረረ። አብዛኞቹ የእምነት ተቋማት ክርክራቸው ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር በጣም ከረረ። መስመር ሳተ። መስመር መሳቱን እያወቃችሁ መስመር መሳቱን ዝም ብላችሁ መሳደባቸውን ችላችሁ በእስልምና ተቋማዊ ምክር ቤት ዘንድ ክስ መስረታችሁ በአደባባይ እንድትናገራላችሁ። ስለዚህ እናንተ ጥፋተኛ አይደላችሁ፣ እናንተ ተበድላችኋል፣ እናንተ ልክ ናችሁ። በዳዮቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቅዱስ ሲኖዶስ ነው። በዳዮቹ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ ክህነት ነው። ምክንያቱም ቤተክርስቲያንን የሚሳደብ እግዚአብሔር አምልኮቱን የሚቃወም ሌላ ነገር ሲመጣ ህግ ክፍሉን አደራጅቶ ተቋማዊ ክስ ባለመመስረቱ ጥፋቱ የኢትዮጵያ ኦርቶዶክስ ቤተክርስቲያን የመዋቅር አመራር ነው። እነሱ ተደራጅተዋል። እኚህን ሰው ነው ያቸው። ለሰውየው ለግለሰቡ መልእክት የምናስተላልፈው ከዚህ ድርጊት ተቆጠብ፣ በስህተት አድርገህ ከሆንክ ይቅርታ ጠይቅ፣ ወደ ፈጣሪ ተመለስ እንለዋለን። እኚህ ሰውዬ መሪ ናቸው ወገኖች፣ የምታውቋቸው መሪ ናቸው። እኚህ ሰውዬ የኦሮሚያ እስልምና ጉዳዮች ምክር ቤት ሰብሳቢ ነው። አይ ቲንክ ሼካ። ኦኬ። ስለዚህ አሁን አየህ እነዚህ ከፍ ያሉ በስልጣን አይ ቲንክ በመጅሊሱ ውስጥም ተሰሚነት ያላቸው እንግዲህ የኦሮሚያ ክልላዊ መንግስት በዛ ያለው የእስልምና ሃይማኖት ዋና ሰው ከሆኑ አሁን እሳቸው ምንድነው ያሉት? ተሳስተህም ከሆነ ልትመለስ ይገባል እንጂ ገንዘብ መድበናል ብለው አላሉ። ያንኛ ገንዘብ መድበናል ብለው የሞት አዋጅ ያወጡ ሰዎች ናቸው። በመጀመሪያ እነሱን ሰዎች ናቸው። እኚህም አባት ይሰሙ ከሆነ እነዛን ሰዎች ነው እናንተ ይዛችሁ አድናችሁ ልትመክሯቸው ልትገስጿቸው የሚገባ ማለት ነው። እስልምና የሚመራው በአንድ ጎረምሳ አይደለም፣ በመጅሊስ ነው። እስልምና የሚመራው ቲክቶክ ላይ ባሉ በጠገቡ ሴቶችና በጠገቡ ወንዶች አይደለም። ኦርቶዶክስ የሚመራው በግለሰብ አይደለም፣ በሲኖዶስ ነው። ኦኬ። የኛም ወንጌላውያን አማኞች የምንመራው በአብያተ ክርስቲያናቱ በካውንስሉ ነው እንጂ በሆኑ ሰዎች በኤርሚያስ ወይ በሰንበዲ ንግግር አይደለም። ስለዚህ ምክር መስጠቱ ጥሩ፣ ግን ምክር ከመስጠት በፊት እሳቸው አሁን እሱን አጥፍተህ ከሆነ ተመለስ ብለው ከማለታቸው በፊት የራሳቸው ኡስታዞች ሁሉ ጭምር ሳይቀር ቅድም ጌታችንን እግዚአብሔርን ልጃገረድን ደፍሯል ባለጌ ነው ብሎ የተናገረውን ይሄን ባለጌ ኡስታዝ አፉን አስይዙት። አፉን አስይዙት። በመጀመሪያ ምከሩት፣ ገስጹት። በመጀመሪያ በጌታችን በኢየሱስ ክርስቶስ በእግዚአብሔር ላይ የሚነገር የጸብ ቀስቃሽ የሆኑ ቃላቶችን የሚናገሩ በመጀመሪያ እነሱ መከሯቸው። ከኛም ወገን ያሉ የሚመከሩ ካሉ ይመከራሉ፣ እንመከራለን በራሳችን መሪዎች ማለት ነው። ስቀው ነው የሚያልፉት። እዚህ ውስጥ ካለ ያ ቦርደር ዝጉ ብሎ ያለ ሰውዬ እዚህ ያለን በሙሉ እንስቅባለን። የኢትዮጵያ ሕዝብ በሙሉ ነው የሚስቅባልኩ። አንተ አንድ ግለሰብ አንድ ተራ ግለሰብ እፎይንም ይሁን ማሜ ለማስገደል እስልምና ሃይማኖት ላይ የሚሰሩትን ለማስገደል ቦርደር ዝጉ፣ እሺ በቃ ወታደራዊ ሰላምታ ሰጥቶ የኢትዮጵያ መከላከያ ሰራዊት ኧረ አንድ የእስላም ወንድም እንደዚህ ብሎ ተናግሯል፣ ኢትዮጵያዊ አንድ ግለሰብ ቦርደር ዝጉልኝ ብሏል ብሎ ሰሙህ? ኢታማዦሩ ሰሙህ? ኢታማዦር ሹሙ ሰሙ ወይ? ጀነራል አበባው ተቀበለህ እና ቦርደር ዝጉ አለ።
በሱዳን በኩል እንዳይወጣ፣ በጅቡቲም እንዳይወጣ፣ በሶማሌም እንዳይወጣ፣ በኬንያም በየትኛውም ቦታ ላይ እንዳይወጣ እፎይ የሚባል ያዙ፣ መሐመድ የሚባል ያዙ። ሰሙ ሆይ ፌዴራል ፖሊስ ታዘዘህ። የአዲስ አበባ ፖሊስም ራሱ አይሰማም አንተን በግል ደረጃ ማለት ነው። መጅሊሱ ግን ከተናገረ ይሰሟቸዋል። መጅሊሱ አባቶች ናቸው ያሉትና ቀልደኛ። እኔ የሱ ሰው ንግግር በጣም ያበሳጨኝ እና እነዚህ ደግሞ የሚሳደቡት እግዚአብሔር ድንግልን ሴት ደፍሯል እኮ እያለ ነው እኮ ሲናገር የነበረው። እና ክርስትናውን ቅቤ እየቀባህ ነው እንዴ አንተ? ወይስ የኢትዮጵያ ክርስቲያኖች ሲባሉ ከየት ይመጡ ብዬ ልበል? ከአማዞን ጫካ ውስጥ የመጣን ለምድሪቱ እንግዳ የሆንን ወንድነት የሌለ ምንም የሌለ ወኔ የሌለ ይመስላል እንዴ ብራዘር? እሳት አትጫር። ኦኬ፣ ራሳችሁ ናችሁ የጫራችሁት። መጽሐፍ ቅዱስን መተቸት ትችላለህ፣ መቃወም ትችላለህ። አስተምሮቱን ሕዝቅኤል የተናገረው እንደዚህ ነው፣ ኤርሚያስ የተናገረው እንደዚህ ነው። ከፈለክ ለብቻጩ፣ ከፈለክ ዲቤት እንጠራለን። ከኛ ጋር ሞግት። የነቢያቱ መጽሐፍት ላይ እርታን፣ እስቲ ከሙሴ ሕግ እርታን፣ ከአምስቱ ብሔረ ኦሪት፣ ከነቢያትና ከመዝሙራት፣ ከወንጌልና ከመልእክታት፣ ከራእዩ መጽሐፍ ከወንጌሉም እስኪ እርቱን ኑና ስትረዱን። እንግዲህ በሉ እንግዲህ ምን ልናደርግ እንችላለን? ከዚህ በኋላ ገንዘብ እናዋጣና እንመድብ። ኦርቶዶክሳውያን የተወሰነ 100,000 ቻሉ፣ እኛም ደግሞ ወንጌላውያን 100,000 እንችላለን፣ ካቶሊካውያን 100,000 እንችላለን። በድምሩ 300,000 ይሆንልናልና አንድ ሰውዬ ገብቶ ከትንቢተ ኢሳይያስ መጽሐፍ ላይ ጠቅሰን ስንሞግተው አሸነፈን። ስለዚህ ሰውየውን ቦርደር አዘግተን እንዴት አይነት ቀልድ ነው አንተዬ? እንዲህ አንልም። ኢሳይያስን ሞግተህ ትክክለኛ እግዚአብሔር ነብይ እንዳይደለም የምታስረዳን ከሆነ ናና ግባና በእውቀት ሞግተን። ለአንተ 300,000 ለምን ነው የምናወጣው? የፋሲካ ጾም ሲፈታ የሚሆን ወይ ደግሞ ሳይፈታ ወይ ረመዳንም ሲፈታ ስንት የተራበ ኢትዮጵያውያን አለው እንዴ የምናበላቸው? 300,000 የሰው አንገት ለመቁረጥ 300,000። ይሄኔ ሚስትህ ቤት ብዙ አስቤዛ እንትን ብሎባታልና ለሱ አስታት ብራዘር እየሺ አቧራ አታጭስ፣ ቡናኛ አታቦንብን እኛ ላይ። እኛም ኢትዮጵያውያን ነን። ለሚስት ቡና፣ ቀሚስ፣ ጫማ ግዛላት። እንደዛ ልምሻል። ኦኬ። ከጁማ ስትመጡ አርብ ሽቶ ገዝታ ስጣት። አይመስልም? እሱ በገንዘቡ ሽቶ ግዝ ስጣና ና ዲቤት ላይ ናና ዲቤት አድርግ በእውቀት ማለት ነው። ወይ ቀልድ አለ ኤርሚያስ አላችሁ እንዴ? እንደዚህ በዚህ ጊዜ በዚህ ሰዓት ገንዘብ መድባለው ትላለህ እንዴ? ለምን ትንሽ አሳነስኮ? 300,000 3 ሚሊዮን ለምን አታረገውም? የመጅልስ አባቶች ጠርተው መቼም እንደሚመክሩ ተስፋ አደርጋለሁ። እንዲህ አይነት ድፍረት ኖ ኤርሚ መጅሊሱ ከመጅሊሱ እንዴት ነው ጥሩ የምጠብቀው? መጅሊሱ ማን ይሄ ማን አቡበከር ነው የሚባለው? ይሄ ከስር የተፈታው እሱ እኮ ነው። የፕሬዝዳንቱ አማካሪ ነው። የመጅሊሱ ፕሬዝዳንት የሼኩ አማካሪ ነውና እንግዲህ በመጅሊስ ደረጃ እኮ ነው መሐመድን ሰድባቸዋል፣ አናንቃቸዋል ብሎ እንደውም አላሁ አክበር እያሉ የነበሩት። አይሶን እሱ ማለት ይችላሉ። እነሱ ግን መጠንቀቅ ያለብን ሰው ከመጅሊሱ መሪዎችም ይሁን ከዚህ ከአቡበከርም ከተባለው ሰው የአቡበከርም ሰምቻለሁ በህግ መጠየቅ ነው ያለበት ነው ብሎ። ኦኬ፣ በህግ የሚያስጠይቅ ነገር ካለ በህግ ነው የሚጠይቀው። ገንዘብ መድበናል ብለው ግን አላሉ። ይሄን ሰውዬ ቦርደር ዝጉልን ብለው አላሉ። ያ የጠገበ ጎረምሳ ነው ቦርደር ዝጉልን ያለ እንዴ? ቁርአን ላይ የተጻፈ ነገር አውጥቶ ስላነበበ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ዝጉ። እንግዲህ የተወለደችው ማን ነው? አምላክን ነው። አምላክን በስጋ ወልደዋለች።
አልወለደችውም ብላልክ ናና ግባና ሞግተን ናና ግባና ሞግተን የተወለደው አምላክ አይደለም ብላልክ ናና ሞግተን ወይ ኦርቶዶክሳውያንን ወይ ወንጌላውያን አማኞች ወይ ካቶሊካውያንን ማለት ካቶሊካውያን እንኳን ብዙ አላያቸውም እዚህ ሶሻል ሚዲያው ላይ ወንጌላውያኑና ኦርቶዶክሳውያኑ ስላለን ናናኛን ግባና ሞግተን ድንግሊቱ የወለደችው አምላክ አይደለም ብለስተን አስረጅ የሆነው ነገር ዕውቀትን አምጣ እርታ በቃ እጃችን ባፋችን ጭነን አፍረን ተዋርደን እንግባ እንሂድ ወንድ ልጅ አላመልክም አለ አንደኛው ሲናገር ወንድ ልጅ አላመልክም አለ እሺ እኛ እናመልከዋለና ያ ወንዱ እኮ ብራዘር ወንድ ሆኖ የተወለደው ወንዶች አይደለም ወንድ በነጠላ ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል ብሎ ያለው የእስላም ነብይ አይደለም የክርስቲያኖችም ነብይ ተብሎ የሚጠራ አልነበረም በመጀመሪያ አይሁዳዊው ነብይ ነው የእስራኤል ነብይ የያህዌ ነብይ ኢሳይያስ ነው የተናገረው ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል አንተ ባታመልከው ጉዳይ ነው እኛ እናመልከዋለና የእጆቹ ስራዎች ስለሆነን እኛ እንደፋለታለን እኛ እናመልከዋለን ክብርና ምስጋና ከአብና ከመንፈስ ቅዱስ ጋር ጌታችን መድኃኒታችን ኢየሱስ ክርስቶስ እግዚአብሔር ወልድ ለዘላለም ስሙ ይባረክ እኛ እናመልከዋለን ኦኬ ወንድ ልጅ አላመልከም ማን ነው ታዲያ የምታመልከው መመለክ የሚገባው ጌታ ስለሆነ ማለት ነው በምድርም ላይ በስጋ በነበረበት ዘመን አምልኮን እኮ ተቀብሏል ና ወደ መጽሐፍ ቅዱሳችን እንነግርሃለና አምልኮን ተቀብሏል ስግደትን ተቀብሏል አምልኮን ተቀብሏል ፍጡር ስለሆነ እንዳይመስልህ አምላክም ሰውም ስለሆነ ስግደትንም ተቀብሏል ከሰው ከመላእክትም በኩሩን ወደ ዓለም ሲያስገባ የእግዚአብሔር መላእክት ለሱ ይስገዱ ብሏል መላእክት ተነጥፈውለታል ማለት ሰግደውለታል ማለት አምልከውታል ዘምረውለታል መላእክት የሚዘምሩለት ፍጡር የለም መላእክት የሚዘምሩለት ሰው ብቻ የሆነ ማን አለ በፍጥረት ዓለም ሙሴም ሲወለድ መላእክት አልዘመሩለትም አብርሃምም ሲወለድ በጣዖት አምላክ ቤት የተወለደው ማንም አልዘመረለትም ለሄኖክም ለማቱሳላም ለኖህም ለያሬድም ለማንም አልዘመሩላቸውም እነ ጳውሎስም እነ ጴጥሮስም እነ ሳሙኤልም ሁሉም ሲደብረ ማንም አልዘመረላቸውም ቅዱሳን እናቶች አባቶችም ሲወለዱ ማንም መላእክት አልዘመረላቸውም መላእክት የዘመረለት አንድ ብቸኛ ሕፃን አለ ቤተልሔም ይሁዳ የተወለደ እሱ ያ ሕፃን በስጋ ልደት ቤተልሔም አንድ ተብሎ ቢጠራለትም በመለኮትነቱ ግን ዘመናት የማይቆጠሩለት ሁሉን የፈጠረ ካለመኖር ወደ መኖር ያመጣ ለሙታን ሕይወትን የሚሰጥ የሌለውን እንዳለ አድርጎ የሚጠራ የአብርሃም የይስሐቅ የያዕቆብ አምላክ ኢየሱስ ክርስቶስ ያህዌ ነው ያህዌ ነው በሲና ሕግን የሰጠ አምላክ ነው ይሄንን የምናወራው እኛ በመረጃ የብሉይ ኪዳን ቅዱሳን ነቢያት የአዲስ ኪዳን ሐዋርያትን የጌታችን የኢየሱስ ክርስቶስን ትምህርት ይዘን ማለት ነው በማስረጃ ማለት ነው በማስረጃ በግራና በቀኝ ወንጌላውያኑና ኦርቶዶክሳውያኑ ሲተገትጓቸው ኑና ተሟገቱ ተባሉ ጥሪ ተደረገላቸው እኔ ቤት እንኳን እዚህ ቤት ለአቡ ሃይደርስ እንዴት ጥሪ ያደረጉለት እነ ማሜ ቅድም አለ ዳንኤ ማውመቷል ዮኒ ማኛ ቤት ለአቡ ሃይደር ጥሪ ቀርቦለት አልነበር እፎይም ይሄን ያደረገው ማሜም መሐመድ አበባውም ይሄን ያደረገው ለምን ቀርቦ አይነጋገሩ ስለዚህ ወንድሞቻችንን ሳይሆን ትምህርታቸውን በትምህርት ዕውቀታቸውን በእውቀት ግደሉ ብለን እንላለን ከነሱስ ላይ እጆቻችሁን አንሱ
አንድ ወጠብሻ ጎረምሳ ወጥቶ ስለተናገረ የሚፈራ ትውልድ የለም። ልኩን ሊያውቅ ይገባል። ያ ወጥቶ 300 ሺህ ምናምን ነገር መድብ ያለው ብሎ ያለ መጅሊሱ እስካላለ ድረስ መጅሊሱ የሚናገረውን ተሰብስበው የሚናገሩትን ሰማለን። አሁን ቅድም የተናገሩትም ሰው ተሳስቶ ከሆነ ይቅርታ መጠየቅ አለበት ነው ብሎ ያሉት። መሳሳቱና አለመሳሳቱን እፎ የተናገረውን ማየት ነው። እኔ አይቼዋለሁ። በመረጃ ነው እየጠቀሰ ነው የሚያሳየው። ልጁ እነ ዳንኤል እነ ማሜዝ ያሉ እየጠቀሱ ነው በማስረጃ የሚያሳዩት። እና ያ የተሰጠው መረጃ የለም እያላችሁ ነው ቁርአን ላይ ከሆነ ውጡና ዓለም እየሰማ ተነጋገሩ። እኛም እንስማችሁ። ከዛ አጥፍተው ከሆነ እፎይ የሚሆን ማሜ ወይ ዳኒ አጥፍተው ከሆነ በቃ አይ ጥፋት ነው ስህተት የተናገራችሁት ብለን እንበላቸው። ካልሆነስ በተጻፈ ጽሁፍ ላይ የትኛውን ቦታ ላይ የተጻፈን ጽሁፍ ይዘህ የምትናገር ከሆነ ጴንጤ ጽፎት ከሆነ ጴንጤ ይፈርበት፣ መመለስ ካለበት መመለስ አለበት። ጽፎ ከሆነ ለትውልድ ጽፎ አሳትሞ ከሆነ በቃ መጽሐፉን ብቻ ሳይ፣ በእውቀት ተናገር፣ በእውቀት እርታ። ከዛ ውጭ ግን አንድ ነገር እንድታውቁ የምፈልገው ነገር ቢኖር የወንጌል አማኞች የሆናችሁ ወንድሞች ኦኬ፣ መሐመድ አበባውንም ይሁን ዳኒንም ይሁን ወይ ማሜን በእስልምና ሃይማኖት ላይ የሚሰሩትን የዋድም ይሁን ወይ ደግሞ ሰንበዲ ወይ ደግሞ እፎይን መንካት ማለት የክርስትናን አስተምሮት ድንበር ጥሰው ጌታችንን ልጃገረድ ደፈረ ብለው እንዲህ አይነት የተዝረከረከ አምላክና ጌታ የለንም እኛ። እንዲህ አይነት ቆሻሻ ቦታ የተገኘ አምላክ የለንም እኛ። አንተ ነብያችን እንወዳለን አላችሁ አይደል ብራዘር? በስንት ሚሊዮን የሚቆጠር ክርስትናም ለኢየሱስ ክርስቶስ አይደለም መውደድ ስለስሙ ልንሰዋ ሁሉ የተዘጋጀን ሰዎች አለን። አንተ ልክ ወደዋለሁ ብለን የምትለው አይደል? የወደደንን ጌታ እስከ መስቀል ሞት የሞተልንን ጌታ እኛም እንወደዋለን። ከዚህ ልክ የእስልምና ሃይማኖት ተከታይ የሆናችሁ ወገኖቻችን ኑ በክርስቶስ ኢየሱስ እመኑና ከዘላለም ጥፋት ዳኑ። እርሱ የዘላለም አምላክ ነው። እኛን ለማዳን ሰው ሆኖ ከዳዊት ቤት ከአብርሃም ዘር በስጋ ከድንግሊቱ ተወልዷል። አምላክም ሰውም ነው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እግዚአብሔር ልጁን ወደዚህ ዓለም ልኮታል። ስለ በደል ስለ ኃጢአታችን ስለ ዓለም ሁሉ ቤዛ ሆኖ በመስቀል ላይ የሞተው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አምላክ ሰው ነው የሞተው። ከዘላለም ጥፋት የሚያድነው እሱ ነው። ወደ እሱ እንድትመጡ ወደ መጽሐፍ ቅዱስ እውነት ፊታችሁ እንድታዞሩ ጥሪ እናደርግላችኋለን። በእስልምና ሃይማኖቱ ስላላችሁ መጽሐፍ ቅዱስን አንብበ ለመተቸት ብቻ ሳይሆን እስኪ አንብበ እኔ ቁርአንን አንብቤያለሁ በአማርኛ ማለት ነው። ነጃሺ ማተሚያ ቤት የታተመ ከሀገሬ በነበርኩበት ሰዓት 50 ብር የኢትዮጵያ ብር ገዝቼዋለሁ። የዛሬ 15 ዓመት ምናምን ነገር ማለት ሰው አውሰኝ ብሎ አውሼው ሰው ጋር ሄዶ እዚሁ ባለበት ምድር ቀርቶ እንጂ አለኝ ራሱ ገዝቼው ማለት ነው። ጌታ ኢየሱስ ክርስቶስ ይወዳችኋል። ዓለሙን ሁሉ ይወዳል። በእርሱ የሚያምን ከዘላለም ፍርድ ይድናል። በእርሱ የማያምን ግን ለዘላለም ተፈርዶበት የህይወት ዘመኑን ጨርሶ ሲያበቃም በዘላለም ድቅድቅ ጨለማ ውስጥ ከኃይሉ ክብር ርቆ በዘላለም ጥፋት ወደሚቀጣበት ስፍራ ይሄዳል። አባቱ እግዚአብሔር አብ የባህሪ አባቱ ቅዱስ እግዚአብሔር አብ እንዲህ ብሎ ተናግሯል በሙሴም ሕግ መጽሐፍት ላይ በዘዳግም መጽሐፍ ምዕራፍ 18 ቁጥር 15 ላይ ከወንድሞቻችሁ መካከል እንዳንተ አይነት ነብይ አስነሳላችኋለሁ፣ ቃሌን በአፉ አድርጋለሁ፣ እሱ የሚናገረውን ቃል ማትሰማ ነፍስ እኔ በቀልለታለሁ ብሏል። ቅዱስ ጳውሎስ ይህን በቀል ሲነግረን በተሰሎንቄ መልእክት ላይ ሲናገር ለእግዚአብሔርን የማያውቁትን ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ብሏል ቅዱስ ጳውሎስ። ተበቃዩ እግዚአብሔር አብ ነው። በቀሉ ከኃይሉ ክብር እርቀው በዘላለም ጥፋት ነው የሚቀጣው። ስለዚህ በዘላለም ፍርድ ውስጥ እንዳትወድቁ ጌታችን መድኃኒታችን ኢየሱስ ክርስቶስ ሙስሊሞች ለእናንተ ሞቶላችኋል፣ ለዓለሙ ሁሉ በደልና ኃጢአት ሞቷል።
ይወዳችኋል። ትሁት ጌታ፣ ፍቅር የሆነ ጌታ፣ ምሕረትን የተሞላ ጌታ። ኦኬ እሱ ለሁላችን በደልና ኃጢአት ቀራንዮ ኮረብታ ላይ ተሰውቷል። ብታምኑ በስሙ የዘላለም የኃጢአትን ይቅርታ ታገኛላችሁ፣ ባታምኑ ግን ይፈረድባችኋል። ይሄን የምነግራችሁ እግዚአብሔር አምላክ ይስጥልን። እንደየአገባባችሁ ልስጥ። ማንሽ ትንሿ፣ ከዛ እፎ፣ ከዛ ለወገኖች እንስጥና እንጨርሳለን። ትንሿ የምትይው ነገር ካለ ማለት ትችላለሽ እህታችን። ሶሪ ስላቆየዋችሁ። እሺ እሺ ኦኬ። እፎይ ነኝ ከታች ያለሽ ወይ ያለው ይቅርታ። ሰላም እንዴት ናችሁ? ኤርሚ እንዴት ናችሁ? ሰላም ነው እግዚአብሔር ይመስገን። ኤርሚ አቤት። ሶሪ እፎይ ነኝ። አንዲት ነገር ላውራና እድሉን ሰጣለሁ። ልል የነበረው ምንድን ነው፣ ምናልባት እዚህ ውስጥ የሚመቻችሁ ሰዎች ካላችሁ ዛሬ ማታ በኢትዮጵያ 4 ሰዓት ላይ እኔ ቤት መምጣት ብትችሉና ረዘም ያሉ ነገሮችን ሲዳለን እየተሰራ ያለው ስራ ምንድን ነው፣ ምን እያወራን ያለው የሚለውን ስለምናወራ ስሉ ሰዎች እኔ ቤት ተሰብስበን በኋላ እናወራችን ላወራ ብዬ ነው። እኔ ልወጣ ስለሆነ ቴንኪው። ቀጥል። አይ ቲንክ ጥሩ ሰዓት ይመስለኛል። እኔ ጋር ይነጋል፣ እመጣለሁ ጌታ ቢፈቅድ። እሺ እፎይ ነኝ። ያው ኤርሚ አሁን አንተ ያልከው ብዙ ነገር በጣም ልክ ነው፣ በጣም ትክክል ነው፣ የሚደገፍ ሀሳብ ነውና በወንድሞቻችን ላይ እየደረሰ ያለው ጫና፣ የግድያ ዛቻ፣ ሙከራ በጣም አቁመን የምንቃወም ነገር ነው ነው። አሁን በህግ እንጠይቃለን ምናምን ይላሉ። ገባህ አይደለ? በህግ ቢጠይቁ ነገር የለም። እነሱ ግን አስቀድመው እነሱ ሊገድሉት ነበር። ቤቱ ድረስ ሄደዋል። መንግስት ባለበት ህግ ባለበት ሀገር እነሱ ፈላጭ ቆራጭ ሆነው ቤቱ ድረስ ሄደዋል። ገባህ አይደለ? ያኔ ቢይዙት ህግ ነበር የሚያቀርቡት ወይስ እነሱ ራሳቸው እዛው የራሳቸው እርምጃ ይወስዳሉ? ምድሪቱ ላይ የማይጠፋ እሳት ነበር የሚለኩሱት። በትክክል እና አሁን ልጁ በቃ ከእጃቸው ወጥቷል። ከእጃችን ከወጣማ በቃ በህግ እንጠይቃለን አይነት ሙድ ነው እያራመዱ ያለው። ይሄ ደግሞ ለነሱም ሆነ ለማንም አያዋጣቸውም። እፎይ ተሳስቷል ካሉ የተሳሳተውን ይኸው እኛ ቅድም እየሰማን ነበረ በመረጃ ይኸው ይሄ ተሳስታችኋል ማስረጃ ስጡን እየተባሉ እየጠየቁ ነው። እነሱስ ነቢያችን ተሳድቧል። የት አለ የተሳሳትኩት? የለም። አምጥተዋል? አላመጡም። እስቲ እነሱም ልክ እንደዚህ አድርገው እፎይ ይሄን ቀጥፈሃል ከራስ ነው የጨመርከው ብለው ያውሩ። መሐመድ ይሄን ከመጽሐፍ ቅዱሳችን ውጭ ነው ከቁርአናችን ውጭ ነው እየተናገርክ ያለው አምጣ። አምጥተዋል? አላመጡም። ምክንያቱም እየተነበበላቸው ያለው ከቁርአናቸውና ከሐዲሳቸው ነው። ይሄ ማንኛውም አእምሮ ያለው ሰው የሚያውቀው ነገር ነው። በግድያ የሚያምን ህብረተሰብ ነው ያለው። በካራ የሚያምን ትውልድ ነው እየፈጠሩ ያሉት። ይሄ ግልጽ ነው። እኛ አምላካችን ሲሰደብብን ምን አልን? ይገደሉ ይታረዱ ብለናል? አላልንም። ለህግ ብለናል? አላልንም። ለምን? እኛ የምንገድልለት እኛ የምናሳድድለት አምላክ የለንም። ምክንያቱም እሱ የሰላም አባት ስለሆነ አሳድዱ አላለን። መርቋቸው፣ ውደዷቸው፣ አፍቅሯቸው ነው ያለ። ወደ እውነት ምሯቸው ነው ያለ እንጂ ግደሉልኝ እረዱልኝ ያለን አምላክ የለንም። እና አሁንም እኛ እያደረግን ያለ ነው ወደዚህ አምላክ ወደዚህ ፍቅር ወደሆነ አምላክ ኑ ነው ያልን ያለ ነው። ከገባችሁ ከተረዳችሁ ሙስሊም ወንድሞቻችን፣ እናም ደግሞ በግድ ኑ ማልናችሁ እንደፈለጋችሁ መሆን ትችላላችሁ። ግን በቃ የኛን አምላካችን ሃይማኖታችንን አትንኩብን። አለቀ እንዴ! የኛ መጽሐፍ ቅዱሳችን ላይ እዩት። እያንዳንዱ ነገር ስለ እስልምና መጥፎ ነገር የሚያወራበት ፓርት አለ። እስልምና እንደዚህ ነው፣ እስልምና አማኞችን እረዱ አሳዱ የሚላል የለም። ቁርአን ሲፈተሽ ምንድን ነው ያለው?
የምናውቀው ጉድ ነው። የምናውቀው ጉድ ነው። ረዷቸው፣ ግደሏቸው፣ አሳዷቸው፣ እንዲሰግዱ አድርጓቸው። ለአለ ትቀልዳለህ? ከ600 ዓመት በኋላ መጥቶ እኔ አምላክ ነኝ፣ እኔ ነብይ ነኝ። እንደዚህ አይነት ታሪክ አይሰራም። እኛ ሃይማኖታችን አምላካችን ጌታችን አምላካችን ኢየሱስ ክርስቶስ እንወደዋለን፣ እናፈቅረዋለን። የፍቅር አምላክ ነው። የአመፃ አምላክ አይደለም። አመፃን ጦርነትን የሚያውጅ አምላክ አይደለም። የፍቅር አምላክ ነው። ህይወት የሚሰጥ ነው። ህይወቱን የሰጠን ነው። እንዴ አንድም ቦታ ወላ ሙስሊም ይሁን ወላ ሌላ አማኝ ይሁን በእኔ ካላመነ ይገደላል አለ። የግዴታ በእጁና እግሩን አስራችሁ የኔ ይሁን ካልሆነ ግደሉት አይልም። ገድለህም ትጸድቃለህ አይልም። በህይወት የኔ ገድለህ ትጸድቃለህ፣ አንገት ቆርጠህ ትጸድቃለህ የሚል ሃይማኖት አንድ ሃይማኖት ብቻ ነው። በህይወት በአለም ላይ ካለ እታረማለሁ። ኤርሚ ካለ እታረማለሁ። ገድለህ ክርስቲያንን ገድለህ ጀነት ትገባለህ የሚል ሃይማኖት ከአንድ ሃይማኖት በስተቀር ሌላ ሃይማኖት አይቼ ሰምቼ አላውቅም። እጅግ በጣም የሚዘገን ነገር ነው እየተፈጠረ ያለው እና ይሄ ነገር መቆም አለበት። ቁርአናቸው ቃል በቃል ተርቦናል። መጠየቅ አለበት። ይሄ ከዚህ ጀምሮ መጠየቅ አለበት። ብዙ መጽሐፍቶች ጽፈዋል፣ ሰድበውናል። አንድ በአንድ መረጃ ቪዲዮም አለ። ኡስታዞቻቸው መምህራን የመጅሊሱ የሚያውቃቸው ኡስታዞች ናቸው። ዛሬ ወጥተው በየአስፋልቱ በየቲክቶኩ አምላካችን የሚያንቋሹ የሚሳደቡ መንታርቦ ተገሰላቸው በየመንገዱ እየወጡ የሚሳደቡት እነዚህ መጅልስ አያውቃቸው አይታወቁም ነው የሚሉት። ይህ ተሳደብ ብሎ እያወጣው ሃይማኖት በማንቋሸሽ ነው እንዴ ሰውን የራስ ልታደርግ የምትችለው? ይህ ጀሞሶት አካባቢ ወደ 10 ሰዓት 11 ሰዓት እዛ በትልቅ መንታርቦ ከፍተው ሲሳደቡ ነው የሚውለው። ያ ቴንክ ዩ ወንድማችን እፎይ ነኝ ብለህ የምትለው ወንድም ያ ቴንክ ዩ። ለሌሎች ወንድሞችም ጊዜ እንድንሰጥ ብዙ አገልጋዮች ስላሉ እኔ ጋር ወደ እኩለ ሌሊት አካባቢ ነው። ይሄን ነገር በቀላል የምናልፈው ነገር አይደለም። ማንም ለማንም አይደለም። በጣም ትክክል ነው። እፎይ የተነካው የጌታችን ክብር ነው። እነሱ ጋር ልክ ክብራችን ተነካ ብለው ካሉ እኛም ጋር ክብራችንን ሳይሆን አምላካችንን ነው የነኩት። አምላካችንን ነው እግዚአብሔር ባለጌ ነው እያለ ነው ብሎ የጠራው። እግዚአብሔር ምሕረት ያርግለት። አምላካችንን ስሙን ጠርቶ ነው ሲሳደብ የነበሩት። እነሱም በመጀመሪያ ያርሙ። ይሄ ነው ብለን ምንለው ለሌሎች ወንድሞችም እንድንሰራ ያ ቴንክ ዩ ወንድማችን ቢላል ትሩዝ ኬት ቤተ እምነት ነው ወንድማችን። መቀጠል እንችላለን። አይ ከነዳን እና እሺ እግዚአብሔር ይመስገን። ጌታ ይባርካችሁ ሁላችሁንም እና አጠር እያደረጋችሁት አገልጋዮች ሌሎችም ስላሉ ዳንኤልም አለ ታች መምህርም አሉ ማሜም ከላይ አለ። አጠር እያደረግን እንትን እንበል ወደ መጨረሱም ስለሆነም ማለት ነው። ብዙ አስቀምጫችኋለሁ ግን አጠር እያደረጋችሁ ተናገሩ። ቴንክ ዩ እና ሰው ሁሉ እሱን ከተቃወመ ግደሉት ምናምን ያስገድለዋል። ነፍሰ ጡር ሴቶችን ያስገድለዋል። የሸመገለ የ80 ዓመት በግመል እግሮቿ ምናምን አሰንጥቋል። ያንን ይዛችሁ መታችሁ ከሆነ ቁማሩን ተበልታችኋል። ምንም ይሄ
የሚፈራ ነገር የለም፣ የሚፈራ ነገር የለም። የምንፈራው አንድ አምላክ ነው። ያውም የዳንበት መንገድ ስለምናውቅ ነው ዝም የምንለው እንጂ የምታደርጉትና የምታወሩት ነገር ትክክል ስለሆነ አይደለም። ወይ ደግሞ እኛ መልስ መስጠት በእናንተ ልክ መሄድ እና መበላሸት አቅቶን አይደለም። እግዚአብሔር በአሁን ማለት ትክክለኛውን እኔ ፐርሰናሊ እግዚአብሔር አዳነኝ ብዬ የማስበው ልቤን ሰብሮ እንጂ እጄን ሰብሮ አይደለም። ዝም ያልኩት እጄ ሰባራ ስለሆነ አይደለም። ባይዜ ዝም ያለው ክርስቲያኑ ማህበረሰብ ማድረግ ስለማይችል አይደለም፣ ስለማይፈልግ ነው። መረዳት ያለባችሁ ነገር እንደዚህ ፊታቸውን አሳይቶ ምናምን ሲናገሩ ፊቱን አይተነዋል፣ ስለዚህ ባገኘንበት ቦታ እንግደል ምናምን። አንተ ገዳዩ ማን ሰርቶ ነው? ኤኒሃው ይሄ የእስልምና ባህሪ ነው። የሆነ ደቂቃ ላይ ይመጡና እንደዚህ ያደርጋሉ። ከዛ ዝም ከተባለ ደግሞ ይቆዩና ሌላ ሰዓት ላይ ሌላ ጊዜ ላይ ተመልሶ በሆነ ሰው ደግሞ ይመጣሉ። አሁን እፎይ እና ማሚ ያሉ ሌላ ደግሞ ይቀጥላል። እንደዛ ነው የሚሉት። የፈሪዱላ ይባላል። ኤኒያውስ ምንም የምታደርጉት ነገር የለም። በህግ ደረጃ እንሂድ ከተባለ ከትሪኒቲ ጀምራችሁ ያበላሻችሁት ማርያም ከሶስቱ ስላሴዎች መሀል አንዷ ናት ብሎ የሚያስተምረው በሂስትሪ ያልተነገረውና የማይታወቅ እምነት የእኛን ከአማልክቶቹ መሀል እናቱን አስገብቶ የክርስቶስን እናት አስገብቶ የሚሳደብ አምላክን በዛ ደረጃ የሚያወርድ እምነት የእናንተ ነው። እንናገር ከተባለ እና ያላልነው እኛ እኛ እንኳን የምንለው የተባለውን እያወራን ነው። እሱ እኛ የምናወራቸው የምናነባቸው ነገር ስድብ ከሆነ ከጅምሩ ስለነበረ ነው። የቆሸሸ ከሆነ ከጅምሩ እምነታችሁ ውስጥ የነበረ ነው። የቆሸሸውን በራሳችሁ ጥረጉ። እናንተ ይሄው እዚህ ጋር ቆሽሸዋል እያልናችሁ ነው። ምንም እነማሚ ኤቭሪቲንግ እናንተ እንኳን ያለ ማስረጃ ስትሉ ዝም ብለን ስቀል እናልፋለን። አንድ ሰው ያለ ማስረጃ አልተናገረም። ስታነቡ ሰላም ስታነቡ እንደ ኡዱ ጽድቅን የሚያመጣላችሁ ከጌታ ጋር ከአላህ ጋር የሚያገናኛችሁ። እኛ ስናወራ ስድብና የሆነ የምትሸማቀቁበት ነገር ከሆነ ከጅምሩ ቀዳችሁ ጣሉ። ስትፈልጉ የሚፈራ ሰው የለም፣ የሚፈራ አንድ አምላክ ብቻ ነው። ባይዜ አርፋችሁ ቁጭ በሉ እና ክርስቲያኖች ደግሞ በዚህ ዙሪያ በጣም ኤክስትሪም ዝም አትበሉ። መናገር ባለባችሁ መጠን መናገር ባለብን መጠን ማውራት መናገር ግዴታችን ነው። ሙስሊሞች ብታርፉ ይሻላችኋል። እና የለም ማስረጃ ካላችሁ ደግሞ ኑና ከዚህ በላይም ማውራት ይቻላል። ቴንኪው። ከዚህ በላይ ሰዓት አልውሰድም። እሺ፣ በጣም እናመሰግናለን። ቴንኪው ወንድማችን፣ እግዚአብሔር አምላክ ይስጥልን። እሺ፣ እንደየአገባባችሁ ነው የምቀበለው። ማሜ ቆይቷል ከገባ ወጥቶም ነበረ። ለእሱ ልስጠውና ከዛ ለመምህር እዛ ዳንዬ እንደውም በዳንዬ ንግግር እንጨርሰዋለን። ጠብቁን ወገኖች። እሺ፣ አጠራ አድርጋችሁት ማሜ የምትለው ነገር ካለ ማለት ትችላለን። ብራዘር መሐመድ አበባው ማለት ነው። ማሜ ሁለት ስለሆናችሁ እያወራ ከሆነ ሚዩት ነው ማሜ። ኦኬ፣ እሺ፣ አልቻለም ማለት ነው። እሺ፣ መምህር ይቀጥሉ። መምህር ከታች ጎሳ ነው። አዎ፣ ሰላም እግዚአብሔር ከሁላችሁ ጋር ይሁን። ኤርሚዬ ሰላም ነው? እግዚአብሔር ይመስገን። እግዚአብሔር ይመስገን። በመጀመሪያ ደረጃ መናገር የምፈልገው አንድነታችን በክርስቶስ አምላክነት ማንደራደር አንድነታችን በጣም አስደስቶኛል። በህይወቴ ከምንም ነገር በላይ ሁሉ ነገር ለበጎ ነውና ከምንም ነገር በላይ አስደስቶኛል። ኤርሚ ሁሉም እንድታውቁ የምንፈልገው አንድነት ሶስት ህዝብ አለ። እንድታውቁ የምንፈልገው ምንድነው? ችግር በመጣ ቁጥር አንድነታችን ክርስቲያን ይጠነክራልና አንድነታችን አስደስቶኛልና ዋናው እሱ ነው መናገር የፈለኩትና አጠር አድርጌ የሆነች ነገር ልበል። አንድ 5 ደቂቃ ከይቅርታ ጋር ይበዛል ኤርሚዬ? ችግር የለም። እሺ፣ ጥሩ። መነሻው እንግዲህ አሁን ታሪኩን ቅድም ጀምሬ እየሰማው ነበር ከታችም በሚዲያ ደረጃ ፍርድ ቤት ያልወሰነበትን ጥፋተኛ ነው ያልተባለ አንድ ግለሰብን በዚህ ቅድም ስትናገረው እንደሆነ
በዚህ ቦርደር ሊመጣ ነው፣ በዚህ ኤርፖርት ሊሄድ ነው፣ ቅደሙት ያዙት እየተባለ የሚናገሩ ሰዎች ምን ያህል መሀይማን እንደሆኑ ማወቅ ይቻላል። ምን ያህል መሀይማን እንደሆኑ ማወቅ ይቻላል። ለምን ሲባል በሚዲያ ደረጃ ወጥቶ አንድ ሰውን ፍርድ ቤት ያልወሰነበትን የህግ አካላት ያልወሰነበትን ወንጀለኛ ነው ያልተባለበትን አሸባሪ ነው ማለት በራሱ ወንጀል ነው፣ ያስጠይቃል፣ ወንጀል ነው። ስለዚህ ምናልባት እግዚአብሔር ቢፈቅድና ቢረዳን ይሄንን አካል ወደፊት መጠየቅን አይቀርም፣ መጠየቁ አይቀርም። ስለዚህ በዚህ ደረጃ ወርደው ነው እየተናገሩ ያሉት ማለት ነው። እና እኛ ደግሞ የተነካብን አምላካችን ነው፣ የለበሰው ልብስ አይደለም። የተናገራቸው ቃል ኪዳን የሰጠባቸው ማደሪያ ነገሮቹ አይደለም። ራሱ እግዚአብሔር ወልድ ነው የተናገረው። ራሱ እግዚአብሔር ነው የተነገረብን። እየተሰደበ ያለው ሎቱ ስብሐት ስለ ቃሉ ራሱ አምላካችን ነው። አምላካችን ተሰድቦ ዝም የሚል ክርስቲያን ካለ እሱ ለይስምላ ነውና ኢየሱስ የሚለውን ስም ከአንደበቱ ያውጣ። የእውነት ተቋርጠሃል መምህር። ለክርስቶስ አምላክነት አንደራደርም። ይቅርታ ተቋረጠ። እሺ አሁን መጥቷል። በክርስቶስ አምላክነት አንደራደርም ብሎ እንዳለ ህዝቡ እየወጣ ያለው ለምንድን ነው? ክርስቶስ አምላካችን ስለሆነ ነው። ኢየሱስ የሚለው ስም ይገዛናል። ስሙን ሲያነሱብን አይመለከተኝም የሚለው ነገር አይሰራም። አዎ አልሰራም። ምርጥ የክርስቶስ ተከታዮችን አፍርተናል። አንዱ የሆነን ያየንበት ሰዓት ነው። በጣም ደስ ብሎኛል። ስለዚህ እኛ ስጋውን የበላ ነው፣ ደሙን የጠጣንለት፣ ራሱን ሞቱን አሳልፎ የሰጠን፣ ራሱን ራቁቱን አድርጎ እርቃኑን ለሰጠን አምላክ በዚህ ሰዓት ልንቆም ይገባል። እነኚህ ሰዎች እስከ መቼ ድረስ እንዋጋቸው? እስከ መቼ ድረስ? ሲጀመር ከዚህ በፊት በነበረው ስትሬንግዝ እንሄዳለን ብለው ካሰቡ ተሳስተዋል። ያለነው 21ኛው ሴንቸሪ ላይ ያለነው። ያለንበት ዘመን የቴክኖሎጂ ዘመን ነው። ያለንበት እንደ ድሮ መስሏቸው ከሆነ እኔ የመንግስት ሰራተኛ ነኝ፣ የቤተክርስቲያን አገልጋይ ነኝ፣ ፊት ለፊት እንገናኛለን። በዚህ ከመጡ በክርስቶስ ከመጡ ያፈለገኝን ነገር መሆን ይችላለሁ። ያፈለገኝን ነገር ማለት ነው። ስለዚህ እነኚህ ሰዎች አሁን ላይ ዝም ማለት የለብንም። ኤርሚ ልንሰራ ይገባል። አልተሰራም። ለምን? እስከ መቼ ድረስ? አላህና መሐመድን የሚቃረኑትን ግደሏቸው። ሱራ 5:20-33 ላይ ይሄ ቃል ከዚህ መውጣት አለበት። እጆቻቸውና እግሮቻቸውን ቁረጧቸው ወይንም ከሀገር አባሯቸው። መውጣት አለበት። አይሁድና ክርስቲያኖችን ግደሏቸው። ያላ ጠላቶች ናቸው። መውጣት አለበት። ከዚህ ከቁርአን ውስጥ ተገንጥሎ ቀደው ማውጣት አለባቸው። ቀደው ሳይወዱ በግዳቸው እንደዚህ የተባለ እነሱ እንደገና ሰላም የሚሸቱበት ነገር መኖር የለበትም። ልንናገር ይገባል። በቃ ልንመሰክር ይገባል። በክርስቶስ አምላክነት በክርስቶስ ላይ የመጡትን ሁሉ እግዚአብሔርን የተናገሩበትን አባቴን ይናገር፣ እኔን ይስደበኝ፣ ማንንም ይስደብ፣ አምላኬን ግን እኔ ቆሜ ሊሰደብ አይገባል። እነሱ ይቅርታ ጨርሻለሁ። ከዘፍጥረት 1 እስከ ራዕይ መጨረሻ ጌታችን ኢየሱስ ክርስቶስ እነዚህን ግደሏቸው የሚል ካለ ያውጡ። አምላክ ሆኖ ግደሏቸው አይልም። እሱ ራሱ የሚገል አምላክ ነው። በቀልን ለእኔ ተው ነው ያለው። በቀል እግዚአብሔር ነው። ስለዚህ በዚህ መሰረት አብርሃም ሳይወለድ የነበረ ዮሐንስ 8:58 ላይ አምላክ እግዚአብሔር ዛሬ አይዘበትበትም። ከአንድ በላይ ሚስት አግቡ የሚል አምላክ እኛ የለንም። ኢሳም ይበሉት መርያምም ይበሉት እነሱ ውስጥ የተጠቀሰው ቁርአን ኢየሱስ ክርስቶስ ከሰበከ ከ600 ዓመት በኋላ በ7ኛው ሴንቸሪ መጥቶ አንድ ግመል ጠባቂ 13 ሚስት ያገባ የ6 ዓመት ልጅ ሕፃን ልጅ እንቦቃቅላ ለመሳም እንኳን የምታጓጓ እንቦቃቅላ የሱ ሰውነት የገባባት
እንደዚህ አይነት ነብይ ብለው ከተቀበሉ ያውጡት ከቁርአናቸው። ማውገዝ አለባቸው። ይሄ ከቁርአናቸው መውጣት ያለበት ነው። አንድ በሰውኛ ደረጃ መጥፎ ነው። ለምን የ6 ዓመት ህፃን ልጅ እንዴት አድርጌ ነው እኔ ለሰው ምድረው? ያስለቅሳል። ስለዚህ እንደዚህ አይነት ነገሮችን ሱራ 8:12 ላይ የካዱትን ፍርሃት እጥልባቸዋለሁ፣ ከአንገቶቻቸው በላይ ራሶቻቸውን ምቱ፣ ቁረጧቸው፣ ጣሏቸው። እንደዚህ አይነት ያሉትን እንዴ ሱራ 9:5 ላይ አጋሪዎችን ባገኛቸው ስፍራ ግደሏቸው፣ ክበቧቸው፣ መንገድ ላይ ተዋደቋቸው፣ ተደበቁና ጠብቋቸው። እንደዚህ አይነት ነገር ያለበትን መጽሐፍ ቅዱስ ብሎ መያዝ ወንጀል ነው። ስለዚህ በጣም ይቅርታ ጨርሻለሁኝ። አንድ ደቂቃ ብቻ። ጌታ ኢየሱስ ክርስቶስ ወደዚህ ምድር የመጣው የጠፋውን ሊፈልግና ሊያድን መጣ ነው። ማቴዎስ 18 ላይ የጠፋው ማን ነው? አዳም ነው። እኔ አዳም ነኝ። ኤርሚ አዳም ነህ። ዳኒ አዳም ነው። ሁላችንም መሐመድ አዳም ነን። እዚህ ውስጥ ያለን የጠፋ ነው እኛ ነን። ሊፈልግ ሊያድን መጣ እንዴ! አንድ ኡስታዝ ሰብዬ አደባባይ ላይ ወጥቶ በእንትን ደረጃ በኮሚቴ ደረጃ የሚደገፍ ወጥቶ ኢየሱስ ክርስቶስ እጁን አይታጠብም፣ ስለዚህ በሽተኛ ነው፣ ሎቱ ስብሐት ስለቃሉ እጃችንን ታጠቡ ሊል አይደለም የመጣው። የጠፋውን ሊፈልግና ሊያድን ነው የመጣው። እጅ ታጠቡ ሊል አይደለም። እጅ መታጠብ ድመት እንዴ ለእንስሳት እኮ እጅ መታጠብ ያውቃሉ። ድመቶች እኮ ይጸዳዳሉ ያውቃሉ። እኛ እኮ የሰው ልጆች ነን ጎበዝ፣ የሰው ልጆች እኮ ነን። ጌታ ከሰማይ የመጣው እጅን ታጠብ፣ እንደዚህ ሽንት ቤት እንደዚህ ግባ፣ በዚህ ውጣ፣ በዚህ ግባ ሊልህ አይደለም የመጣው። ጌታ ኢየሱስ ክርስቶስ የመጣው አንተ የጠፋውን ለዘላለም ባርነት የወደቅከውን ሊያድን የመጣው ክርስቶስ ኢየሱስ። ስለዚህ ከነዚህ ጋር ግብር የለንም። ስለዚህ ምን መሆን አለበት? ቁርአናቸው ውስጥ ያለውን ቀደው ማውጣት አለባቸው። ከዛ በኋላ ነው አንድ ምን ሆነው። እኔ ፍለፊቴ የቁርአኑን ሐሳብ እያየው ፍለፊቴ ወደሃለው የሚለኝ የእስልምና ተከታይ ካለ በአላህ ሱና በመሐመድ ሱና የማይደራደር በፍለፊቴ እየመጣ እንዴት አድርጌ ነው የምረጋጋው? ስለዚህ አካሄዱ ትክክል አይደለም። ከ600 በ7ኛው ሴንቸሪ መጥቶ አንድ ግለሰብ ብዙ ሚስቶች አግብቶ ተናገረን። መጽሐፍ ቅዱስ ላይ ሚስት አግባ የሚል የለም። ሰለሞን 500,000 ሚስት ያግባ አይመለከተንም። ለምን ይሄን ያህል አግባ አልተባለም? ግለሰቦች ኃጢአት ሊሰሩ ይችላሉ፣ ብዙ ሊያገቡ ይችላሉ። መርገማችን ጽድቃችን እንደ መርገም ጨርቅ ሆነ ብሎ የተናገረው ዳዊት በመዝሙር 21 ቁጥር 1 ላይ ጽድቃችን አምላኬ ለምን ተውከኝ የሚለውን ያን ተናግሮ ጽድቃችን እንደ መርገም ጨርቅ ሆኖ ብሎ የተናገረበትን ኃይለ ቃል ሁሉም ኢሳይያስ 64:6 ላይ ሁሉም መርገም ነበረበት። ቴንክ ዩ ወንድማችን። ስለዚህ ወንድሜ ጨርሻለሁኝ። ኤርሚዬ በጣም አመሰግናለሁ። ክብር ይስጥልኝ። አንድነታችን በጣም ደስ ብሎኛል። ብዙ መስራት እንችላለን፣ ብዙ መነጋገር እንችላለን፣ ወደፊትም መስራት እንችላለን። ኤርሚ አንድ ሆነን እነዚህን በ21ኛው ሴንቸሪ ላይ መሆናችንን ልንነግራቸው ይገባል፣ ልክ ልናስገባ ይገባል ለማለት ፈልጋለሁ። ኤርሚ በጣም አመሰግናለሁ። ይቅርታ ወገኖች። እሺ ቴንክ ዩ። ያው ከሰዓቱ አኳያ ብዙ ለማውራት አንችልም። እንግዲህ የምንኖርበት ሀገር ሰዓቱ ስለሚለያይ ማለት ነውና ተባረክልን ወንድማችን። እሺ በጣም እናመሰግናለን። ቤኪ የምትለው ነገር ካለ ለአንተ አጭር ደቂቃ ልስጥህና በዳንዬ ንግግር እንዘጋዋለን። አዎ በዳኒዋ እንዘጋለን። ኤርሚነት እግዚአብሔር አምላክ አብስቼ ባርክ። እኔ እንኳን አይ ቲንክ ለየት ያለ ሀሳብ ነው ብዬ ማስባለሁ። ለየት ያለ ማለት የምንድነው አይ ቲንክ በእስልምናው ዘርፍ የሚሰሩ በጣም ወንድሞቻችን አሉና በትጋት የሚሰሩ ወንድሞቻችን አሉ። በክርስቶስ ክርስቲያን የሆኑ ወንድሞቻችን ማለት ነው። ይገባል፣ ማወራው ቋንቋ ለሚገባው ሰው ይገባዋል ብዬ አስባለሁ ምን እያወራው እንደሆነ። እነኚህ ወንድሞች ኤርሚት እዚህ የሚል ከሆነ አንተ ጋር አቲክ 2 ነው 3 ምናምን እንጃ ነው ሰፖርት የተደረጉት የታገዙት አይደል? ከዛ ውጪ እኔ አላየሁኝም። ወይ ሌላ ጋር ሲታገዙ ከነሱ ጋር በአገልግሎታቸው አብሮ ሲቆም እኔ አላየሁኝም። ሜቢ ተሳስቼ ከሆነ ለመታረም አም ሬዲ በጣም ልታር ሶ በዚህ በእስልምናው ዘርፍ ላይ የሚያገለግሉ በክርስቶስ ክርስቲያን የሆኑ ወንድሞቻችን በጣም መታገዝ አለባቸው ብዬ እኔ አስባለሁ። በጣም መታገዝ አለባቸው። በጣም አሁን ፋይናንሻሊ ሰፖርት ሊደረጉ ይገባል።
የስ እነማን ናቸው? ይታወቃሉ በእኛው ቤት ውስጥ ያሉ ወንድሞቻችን ማለት ነው። እና አዎ አንተ ጋር 2-3 ከዛ ውጪ እኔ አላየሁኝም። እና እኛ ክርስቲያን ወንድሞች እኔ ራሴ ወቅሳለሁ። ለምሳሌ ቤካ አወዝ ሮንግ በቃ ልክ አይደለም ከነሱ ጋር አብረህ ባለመቆም ምናምን ብዬ እኔ ራሴ ወቅሳለሁ። በደንብ አድርጌ ራሴ ወቅሰው። ለምንድን ነው ከማመድ ጋር ያልቆምከው? ቤካ ለምንድን ነው ከዳኒ ጋር ያልቆምከው? ከነ ማሙዬ ጋር ብቻ ብዙዎች አሉ ወንድሞቻችን። እና ራሴን ወቅሳለሁ። ራሴን ከማረም ነው የሚጀምረው ብዬ ማስባለሁ። እና እዚህ ያላችሁ ክርስቲያን ወንድም እህቶቼ we have to stand with them okay ሁላችንም ከነሱ ጋር መቆም አለብን። ሰፖርት እናደርጋቸው ይገባል። ፔጆቻቸውን አይታችሁ ከሆነ አብዛኛውን ጊዜ የሚገቡ ሰዎች በጣም ጥቂት ናቸው፣ ትንሾች ናቸው፣ ግን በትጋት ይሰራሉ። እንደዛ ሆነው ሰው መጣ አልመጣ ሳይሉ ግን የእግዚአብሔርን ጸጋ ለሰዎች ያካፍላሉ። የተቀበሉትን ይህን የምስራችሁን ለሰዎች በማድረስ ውስጥ በትጋት ውስጥ አሉና አብረናቸው ልንቆም ያስፈልጋል። ፋይናንሻሊ በምንም ነገር እና የሆነ ነገር ሲፈጠር ብቻ ምናምን አይደለም። ባይ ዘ ዌይ የሆነ ነገር ሲፈጠር ብቻ ሳይሆን በቃ ሁሉ ጊዜ ከነሱ ጋር አብረን እንዳለን ማሳየት አለብን። ለምን ሲባል አገልግሎት ስለሆነ ነው ነውና ኤርሚነት በዚህ ጉዳይ ላይ ሞር መሰራት አለበት ብዬ አስባለሁ። ሜቢ ማሜ ከከፈተ ማታ አይደን ደግሞ ስለዚህ ጉዳይ ሞር እናወራለን ብዬ ተስፋ አደርጋለሁ። ፎሎ አድርጓቸው በውስጥ ምናምን ነገር አይዟችሁ ምናምን በሏቸው ወንድሞቻችን። ወዳችኋለሁ። ቴንክ ዩ ተባረክ ወንድምነት፣ በጣም ነው የማመሰግነው። ይሄንን እንደዚሁ ከዚሁ ጎን ለጎንም ደግሞ ይሄንን እያደረግን በአሁን በተነሳው ጉዳይ ላይ በተለይ ወንድማችንም ማሜንም ከዚህ በፊት እንደዚህ ብለውታል። የመግደል ሙከራ ማስፈራራት ማለት ነው። ሲመክሩ ሲዶሉት ሁሉ ቪዲዮ አለ ሶሻል ሚዲያ ላይ የሚዘዋወር ማለት ነው። አሁን ደግሞ በወንድማችን እፎይ ላይ ማለት ነው። ስለዚህ ይሄን ነገር የወንጌል አማኞች ኦርቶዶክሳውያን በዚህ ጉዳይ ላይ የሚሰሩ ከሆነ አብረናቸው ነው የምንቆመው። ኦኬ ይመለከተናል። ምክንያቱም አይ የኦርቶዶክሱ ኢየሱስን የተሰደበው ብለን አንልም። የኦርቶዶክሱ የጴንጤው የካቶሊኩ የሚባል የለም። አንዱ ጌታ የሁላችን ጌታ ነው። ኦኬ በአንዳንድ አስተምሮቶች ላይ ልዩነት ቢኖረንም ግን ማናችንም ስላሴ አማንያን የምንባል ካቶሊካውያን፣ ኦርቶዶክሳውያንና ወንጌላውያን አማኞች በጌታችን በኢየሱስ ክርስቶስ ፍጹም አምላክነትና ፍጹም ሰውነት ለበደል ኃጢአታችን የሞተ ከድንግል የተወለደ መሆኑን ማናችንም አንክድም። አስረግጠን የምናምነው ለሌሎችም ሰብከን የምናሳምነው እውነት ነው። ስለዚህ ይህንን አብረን እናድርግ ብዬ እላለሁ። ተባረኩ። ማሜ ድምፅ ያሰማ እያሉ ነበር። አይ ቲንክ አልቻለም ይመስለኛል። አለ ማሜ ትችላለህ? ዳንዬ እሺ፣ እንዴት ነህ? ቅድም እኮ እየጠራው ነበር። አልተመቸኝም፣ መንገድ ላይ ነበርኩኝ። ኦኬ የሚመች ቦታ አይደለሁም፣ ያው ከጊዜውም ሁኔታ አንጻር ለዛ ነው። አሁን ግን የሚመች ቦታ ነኝ። ያወራችሁትን የተወሰነ ሰምቻለሁ። ያው በዚህ በንጽጽሩ ጉዳይ ላይ እኛ ጋር ያው እፎይ ላይ አይደለም የጀመሩት። መጀመሪያ እኔ ቤት መጥተው ነበር፣ ቤት ቀይሬ ነበር። ታስታውሳላችሁ? አስታውሳለሁ። ለዛ ነው ፎቶ ባህሪያቸው እንደዛ ነው። አሁንም ከሱ የሚመሰረተው አንድ ሰው ላይ ብቻ አይደለም፣ ያው ሌሎቹንም ነው የሚመሰርቱት። ይመስርቱ። በነገራችን ላይ ክሱ በጣም ቆንጆ ነው። እኛ ደስ ይለናል ከሱ። ምክንያቱም የምንመልሰውም አለን። መጽሐፎቻቸው አብረው ነው የሚከሰሱት። የትኛውም ሃይማኖት እኔ አላየሁም የሰው ሃይማኖት ስም አስገብቶ ተራገሙ፣ ግደሉ ምናምን የሚል ይሄ የመጀመሪያ ሃይማኖት ነው እስልምና። ስለዚህ መጽሐፍቶቻቸውን ነው ማረም ያለባቸው መጀመሪያ። ስለ ግድያ የተወራው ነገር ማንም ፈርቶ የሚያቆም የለም። እግዚአብሔር ይመስገን። ኑ ተወያዩ ሲባል ለውይይት ሰው አጣን። ፊታችን የሚቆም ፓስተር የለ፣ ቄስ የለ፣ የሚመልስ የለም እያሉ ሲፎክሩ ነበረ። አሁን ደግሞ እኛ ተዘጋጅተን በደንብ ስንቀርብ እኛ እንናገራችሁ፣ እኛ መጽሐፍ እንጻፍ፣ እኛ ክርስትናን እንተች፣ መጽሐፍ ቅዱስን እንተች፣ እግዚአብሔርን እንተች፣ ክርስቲያኖችን እንተች፣ እናንተ ግን ዝም በሉ አይነት ነገር ነው። እሱ እዚህ አልቋል፣ ጊዜውን ጨርሷል። ከዚህ በኋላ እኛ ካቆም ነው ቀጣዩ ትውልድ ራሱ
ፈርቶ ያቆመዋል። እኔ ፊቴን የገለጥኩበት አንደኛው ምክንያት ፊቴን ገልጬ እንትን ያልኩበት ምክንያት ከእስልምና የሚመጡት ድፍረት እንዲያገኙ ነው። ስለዚህ አሁን ደግሞ ከእስልምና የመጡትም በድፍረት እየተናገሩ ነው፣ እየሰበኩ ነው። ስለዚህ ወደኋላ የሚባል ነገር የለም፣ ወደኋላ የሚባል ነገር የለም። ከሴኪሪቲ አንጻር አንዳንድ ነገሮችን ልናደርግ እንችላለን እንጂ ወደኋላ የሚባል ነገር አይታሰብም። የጀመሩት እነሱ ናቸው፣ መቀጠል ነው ያለባቸው። ቁርአናቸውን ነው ሐዲሳቸውን ነው የምናነበው። ወደኋላ በፊት ከኛ በፊት እነማሜ እውነት ለሁሉ እነ ዳኒ ምናምን ነበር የሚሰሩት። አንድ ወንድማችንም አለ ሰይሃማ ነበረ። ከዛ ደግሞ እኛ መጣን ተጨመር፣ ይሄው እነፎይ መጡ። በጣም ብዙ ሰዎች መጥተዋል። ስለዚህ አሁን ወደኋላ የሚባል አረፍተ ነገር የለም፣ አይሞክሩትም። እኛ ለሌላው አርአያ ሆነን እናልፋለን እንጂ በፍጹም የሚቆም ነገር አይደለም። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ፍቅር እንዳያስተማረን ፍቅር ላይ ወደኋላ እንደራደርን። ፍቅር ላይ በሐሳብ ሞግተው ሊያስቆሙን አይችሉም። መግደል ሲፈልጉ እኛ እንገላቸው፣ መሳደብ ሲፈልጉ እኛ እንሳደብም። ግን በሐሳብ ከሞገቱን በሐሳብ ሙግት ወደኋላ አንመለስም። ምክንያቱም መጽሐፋችን ወንጌላችን እንድንመክት ወንጌል እንድናቀርብ ነግሮናል። መጽሐፍ ቅዱሳችን ደግሞ በቂ ነው። ለየትኛውም ጥያቄ መልስ አለው ብለን እናምናለን። ስለዚህ ይህን ነው የምናደርገው። ከዛ ውጭ ክርስቲያኖች በእኛ ጉዳይ ብቻ ሳይሆን ነገሩ ወደ ድነት እንዲያመራ ሰዎች እንዲድኑ ጸሎት ያስፈልገናል። አብራችሁን በጸሎት ቁሙ፣ ጸልዩልን። ከዛ ውጭ እግዚአብሔር ነው ሁሉን የሚያስተካከለው። እንግዲህ እኔ አሁን ይሄን ትገደላለህ ከተባለ በየመንገዱ ሲሳደቡ፣ አንዳንዶቹ ድንጋይ ሲወራወሩ፣ አንዳንዶቹ ከኋላ ሲከታተሉ ምናምን እስካሁን በህይወት ያለሁት እኔም ሌሎችም በህይወት ያሉት እግዚአብሔር ስለሚጠብቅ ነው። እግዚአብሔር ደግሞ ከፈለገት ከዛች ቀን ለምን ሰማይ ዝቅ አይልም? ሰው በህይወት ይኑር ካለ ያኖራል። ይህን እናውቃለን። ሁላችሁም ጸልዩልን። ጌታ ኢየሱስ ይባርክ። ኤርሜ ማሜ ተባረክ ወንድማችን። እግዚአብሔር አምላክ ዘመንን ይባርክ። ኦርቶዶክሳውያን ወንጌላውያን ወንድሞችና እህቶች እግዚአብሔር አምላክ ይባርካችሁ። ዳንዬ እንኳን ደህና መጣህ። ለአንተ ጊዜው ልስጥና በአንተ ንግግር እንጨርሳለን። ወገኖች እንዳትወጡ አብረን እንወጣለን። ጸጋ ይብዛላችሁ። ዳንዬ ይቀጥል። ኤርሚዬ ወንድሞች ሁሉ እግዚአብሔር ሰላም ይብዛላችሁ። በጣም ደስ ብሎኛል እንደገና ስለተገናኘን። አንድ ደቂቃ ብቻ ነው የምናገረው። ከዚህ በፊት ብዙ ነገር ተብሏል፣ መደጋገም አያስፈልግም። አንድነታችን እጅግ በጣም ደስ የሚያሰኝ ነው። እስልምና ነጣጥለ ምታ የሚል ፖሊሲ አለው። በታሪክ ሁሉ ብትመለከቱ ሂስቶሪካሊ አሁን ኦርቶዶክሶችን ነጥሎ የሚመታበት ጊዜ ነበረ። ከዛ ካቶሊኮችን ነጥሎ የሚመታበት ጊዜ ነበረ። በሀገራችንም ታሪክ አስተውላችሁ ከሆነ ጅማ ላይ መጀመሪያ ኦርቶዶክሶችን ነበረ የመቱት። ከዛ ቁርአናቸውን ራሳቸው ባይዘይ በማስረጃ ተረጋግጦ በኋላ ሙስሊሙ ሰውዬ ራሱ ተይዞ ተፈርዶበታል። ራሳቸው ሽንት ቤት ውስጥ ጥለው አንድ ፕሮቴስታንት ነው የጣለው ብለው የፕሮቴስታንት ቸርቾችን አቃጥሎ ነበረ። መጀመሪያ ፕሮቴስታንት ምንድነው ኦርቶዶክሶችን፣ ከዛ ፕሮቴስታንቶችን እንደዚህ ነጣጥለው የመምታት ነገር አለና የሆነ ሰሞን ወንድማችን መሐመድ አበባው ላይ ዘመቻ ሲያደርጉ ነበር። እንቀሰዋለን እንደዚህ ቤቱ ድረስ ከመሄድ። አሁን ደግሞ ወንድማችን እፎይ እንደዚህ ነጥሎ ለመምታት እየሰሩ ነው እና በክርስቶስ መስቀል ስር የተሰባሰበ የክርስቶስን መስቀል ምልክቱ ያደረገ ሁሉ በእንደዚህ አይነት ጊዜ አብሮ ሊቆም ያስፈልገዋል። ስለዚህ ወገኖቼ አንድነት ይኑረን። ይሄ እስልምና ባህሪ ነው፣ ነጣጥሎ መምታት። ስለዚህ አንድ የሆነ ሰው ላይ ፎከስ ሲደረግ ያንን ሰው ብቻ አይደለም መምታት የሚፈልጉት። በቃ ይሄ የተኩላ ስትራቴጂ ነው። ተኩላ ምንድን ነው የሚያደርገው? አንዷን አይደል ነጥሎ የሚያሯሩጠው። መንጋ ሁሉ የተኩላ መንጋ ሁሉ አንዷን ነጥሎ ያሯሩጣል። ያችን አዳክሞ እሷን ከበላት በኋላ ወደ ሌላ ደግሞ ይዞራል። እና እንደዚህ ነው የተኩላ ስትራቴጂ ነው የሚጠቀሙት እነሱ። ስድብ ምናምን የሚለው ሲጀመር ምንም ስድብ የለም። ስድቡ ያለው የገዛ መጽሐፋቸው ውስጥ ነው። ነቢያቸውን የሚሳደቡት የራሳቸው መጽሐፍት ናቸው። መጽሐፍታቸው ሲነበቡ ነው ስድብ የመሰላቸው እንጂ ስድቡ ያለው እዛው መጽሐፍታቸው ውስጥ ነው። እሱን ነው ማስተካከል ያለባቸው።
የነሱ መጽሐፍት ደግሞ በቀጥታ ክርስቲያኖችን፣ ክርስትናን፣ አምላካችንን ይሳደባሉ። ይህንን በማስረጃ ማሳየት ይቻላል። ስለዚህ ከዛ ነው መጀመር ያለባቸው። ደግሞ 80ዎቹ 90ዎቹ ውስጥ የነ አህመድ ዲዳትን መጽሐፍት እየተረጎሙ የነ ዛኪር ናይክን ቪዲዮዎች እየተረጎሙ ክርስትናን ሲያብጠለጥሉ የነበሩት ማን ናቸው? ከዚያስ መጽሐፍት እየጻፉ ስንት ስድብ ሲያሽጎድጉዱ የነበሩት? አሁን ይሄ ማን ነው አህመዲን ጀበል የሚባለው ሰውዬ 303 የሚለውን መጽሐፉን ካነበባችሁ ከመጀመሪያ ጀምሮ እስከ መጨረሻ ድረስ ስድብ ነው። ክርስቲያኖችን ያዳናቸው ሰይጣን ነው ይላል አንዱ ቦታ ላይ። አንዱ ቦታ ላይ ደግሞ ከሰማይ ኢየሱስን አንተ ልጄ ነህ ብሎ ያለው የሰይጣን ድምፅ ሊሆን ይችላል ብሎ ጽፏል ይሄው ሰውዬ። ይሄ ደግሞ ማን ነው? አምባሳደር የሆነው ሐሰን ታጁ የሚባለው ለመናገር ራሱ ይቀፋል። መጽሐፍ ቅዱስን የገማ መጽሐፍ ብሎ ቃል በቃል ተሳድቧል። የሐመር ተዋህዶን ቅጥፈት በሚለው መጽሐፉ ላይ አለ ይሄ ንግግር ማለት ነው። ስለዚህ ራሳቸው ናቸው የጀመሩት። እኛ ደግሞ እንደዚህ አይደለም ያደረግነው። መጽሐፋቸው ውስጥ ያለውን ነገር ነው ያነበብነው። እሱ ሲነበብ ነው ስድብ የመሰላቸው። እና ማሳደድ መፍትሄ አይሆንም፣ መግደል መፍትሄ አይሆንም። ባይዘዌ አንድ የምታውቋቸው ሰዎች ልትኖሩ ትችላላችሁ። ፋዘር ዘካሪያ ቦትሮስ የሚባሉ ኢንሚሊየንስ ሙስሊሞችን ወደ ክርስትና የሚያመጡ ሰው አሉ። በእሳቸው የቴሌቪዥን አገልግሎት በአመት ወደ 6 ሚሊዮን ሙስሊም ወደ ክርስትና ይመጣል ይባላል። እና እሳቸው ከማን ነው ይህንን አደራ የተቀበሉት? ከገዛ ወንድማቸው። እና ሙስሊሞች ወንድማቸው የወንጌል ሰባኪ ነበሩና አንገቱን ቀልተው ገደሉት። ከዛ ፋዘር ዘካሪያ ልጅ ነበሩ ያኔ። የወንድማቸውን መጽሐፍ ቅዱስ እያነበቡ አደጉ። ያ ትዝታ ከአእምሯቸው ውስጥ አልጠፋም። መጨረሻ ላይ አደገኛ የወንጌል ሰባኪ ሆኑ ማለት ነው። አልቃይዳ 60 ሚሊዮን ዶላር እሳቸውን ለሚገልሰው ሰጣለሁ ብሎ ይህን የሚያክል ባውንቲ ኦሳማ ቢንላደን ላይ ከተቀመጠው እጥፍ እስኪያስቀምጥባቸው ድረስ። ስለዚህ ወገኖቼ እፎይም ብትገሉት የሆነ ነገር ብታደርጉት ሌሎች በጣም ብዙ ከሱ የባሱ ደግሞ መቆሚያ መቀመጫ የሚያሳጧችሁ የእግር እሳት የሚሆኑባችሁ ወንድሞች ይነሳሉ። ይሄ መፍትሄ አይደለም። መፍትሄው መወያየት ነው። ስለዚህ ኑ እንወያይ። መጽሐፍታችሁ ምን ይላሉ? እንወያይ። እናንተ ስለ ክርስትና ያወራችኋቸው ነገሮች ማስረጃ አሏቸው ወይ? እንወያይ። ስለዚህ መፍትሄው እሱ ነው። እሱ መፍትሄ አይሆነንም፣ መግደል ነው መፍትሄ የሚሆነን የምትሉ ከሆነ ነገሩ እየባሰ ነው የሚሄደው እንጂ ምንም የሚቀዛቀዝ ነገር የለም። በወንድሞቻችን እግር ደግሞ የሚተኩ የባሱ ሰዎች ይመጣሉና ይሄንን ልብ በሉ። ለሙስሊም ወገኖች የማስተላልፈው መልእክት ነው። ነገር ግን እኛ እንደናንተ በጸብ አንሄድም፣ እንደናንተ በጉልበት አንሄድም፣ እንደናንተ በኃይል አንሄድም። አምላካችን ያስተማረን ፍቅር ነው። ነገር ግን ደግሞ በህግ እንሄዳለን። በህግ ስንሄድ ደግሞ ያው ውጤቱ የሚታይ ይሆናል ማለት ነው። ስለዚህ ህግ ፊት የምንቀርብ ከሆነ እናንተም የተናገራችኋቸው ነገሮች ይመዘዛሉና ስለዚህ ሁሉ ነገር ያው ሚዛኑን ይጠብቃል ማለት ነው የዛኔ። ስለዚህ ወገኖች ተባረኩ። አንድነታችን እንደጸና ይሁን። ዛሬ ምሽት 4 ሰዓት ማሜ ቤት እንገናኝ። ኤርሚዬ እግዚአብሔር አብዝቶ ይባርክ። አሜን። ቴንክ ዩ ዳንዬ፣ እግዚአብሔር አምላክ ይባርክ። እውነት ነው እንግዲህ ቢያንስ እነዚህ ግለሰብ የሆኑቱ ነውረኛ ነገር በክርስትና ላይ ሲናገሩ የነበሩ ያውም ያለ መረጃ ቅዱሳት መጽሐፍትን ሳይጠቅሱ ጠቅሰው ካሳዩን እንመልሳለን። ከኛም ከክርስትናም ያሉት እፎይ የሚሆን ማሜ፣ ሌሎችም ወንድሞች የሚሆኑ እህቶች ያለ መረጃ ከተናገሩ በእውነት ነውር ነው። እንገስጻቸዋለን፣ እንመክራቸዋለን። በመረጃ ግን ከሆነ የተናገሩት እስከማውቀው ድረስ እኔ በመረጃ ነው የሚናገሩት። የወንጌላውያን አማኞችም ኦርቶዶክሳውያንም ወገኖችም ጭምር ማለት በእስልምና ላይ እየሰሩ ያሉ ማለት ነው። እና በመረጃ እስከሆነ ድረስ መረጃው መጽሐፍታቸው ላይ ነው የተገኘው። ኦኬ፣ ከቁርአናቸው ከሐዲሳታቸው ላይ ነው የተገኘው። መምህራኖቻቸው ሊቃውንት፣ የእስልምና ሊቃውንት የተረጎሙትን ትርጓሜ እሱን ተከትለው ነው ሲናገሩ ወይ ደግሞ ሲለጥፉ የምሰማው የማየው ማለት ነው። ስለዚህ እነኚህ በመጅሊሱ አንድ ነገር ሳይል የነፍስ ግድያን ለማድረግ የሚሯሯጡ የእስልምና ሃይማኖት ተከታይ የሆኑትን ሰዎች፣ የእስልምና ሃይማኖት መሪዎች የሆናችሁ ሰዎች አስታክሱ፣ እነሱን አስታክሱ።
መጀመሪያ ማለት ነው። አስታክሱ። ወደ ህግ ከተባለ ህግ ለእናንተ ብቻ የሚፈርድ የኢትዮጵያ ህግ መንግስት የለም። ኦኬ፣ እኛም ኢትዮጵያውያንም ጭምር የምንዳኝበት ክርስቲያኑ የትኛውም ክርስቲያን የሚዳኝበት ህግ አለ ማለት ነው። በህግ አግባብ ከተባለ ሁሉም ነው በህግ የሚሆነው። ስለዚህ አስቀድመው ሲናገሩ የነበሩ አስቀድመው ሲሳደቡ የነበሩ በእግዚአብሔር ላይ ጸያፍን ነገር ሲናገሩ ሲሳደቡ የነበሩ የእናንተው እንደውም ኡስታዞች ሁሉ ጭምር ናቸው። ስለዚህ ቦርደር ዝጉ፣ በዛ ውጡ ምናምን ነገር ብለው የሚሉ ሰዎችን እነሱ አይደሉም ትእዛዝ የሚሰጡት። እነሱ አይደሉም ለኢትዮጵያ ጸጥታ አካላት፣ ለመከላከያ ሰራዊትም፣ ለፌዴራል ፖሊስም፣ ለደህንነት ክፍልም ኃላፊ እነሱ አይደሉም ትእዛዝ የሚሰጡት። አንድ የጠገበ ኦርቶዶክሳዊ ግለሰብ ወይ የጠገበ የጴንጤ ግለሰብ ወይ አንድ የጠገበ የእስላም ግለሰብ ተነስቶ ለኢትዮጵያ ጸጥታ አካላት ትእዛዝ ሰጥቶ እንትና የሚባለውን ሰውዬ ያዙ፣ እንዳይወጣ ቆልፉ፣ ዘጋጉ ምናምን ነገር አይችልም። ስለዚህ ምንድነው ማድረግ ያለባችሁ? እንደውም ክርስቲያን ወገኖች ቪዲዮ ሰብስቡ፣ ቪዲዮዋቸውን ያዙ። የምታገኟቸውን ከዩቲዩብም ላይ ዳውንሎድ አድርጋችሁ በትክክል ያን ክፍል ማን እንደተናገረ ቪዲዮ ሰብስቡና ያዙ። ኦኬ። በመሳደብ ከሆነ እነሱ ናቸው እንደ ሲያደርጉ የነበሩት ማለት ነው። እና እሳቱን የቆሰቆሱት ራሳቸው ናቸው ሶሻል ሚዲያ ላይ። የኛዎቹን በክርስትና አቅጣጫም ላይ ደግሞ እንደዚሁ አላስፈላጊ ነገር ሲታይ ቁርአን ላይ የሌለ ሲታይ ሐዲሳት ላይ የሌለ ነገር የተናገረ አገልጋይ ካለ በእውነት ልንመክረው ልንገስጸው፣ በአባቶችም ሊመከር ሊገሰስም፣ ካልሆነም ደግሞ በህግ ሊጠይቅ ይገባል። ያልተጻፈ ነገር ተናግሮ ከሆነ ማለት እስከሚገባን ግን ወንድሞቻችን ለዚህ ነገር በጣም ጨዋዎች ናቸው እና ይሄን ነው ብለን የምንለው። በጽሁፍ የተጻፈ በቪዲዮ የተያዘ ቪዲዮዎችን ያዙ ማለት ኪፕ አድርጋችሁ አስቀምጡት እና ይሄን ነው ብለን የምንለው። እግዚአብሔር አምላክ ይስጥልን። አይ ቲንክ ከላይ ያሉት ከመጅሊሱ አካባቢ ላይ ያሉ ሰዎች አባቶች የተባሉት በእስልምና ትልልቆቹ እንደዚህ እንዳንዳንዶቹ ሲናገሩ አልሰማንም እና ግን እነሱም ደግሞ የሚሰጡትን ነገር እንሰማለን። ሰላም ለምድራችን ለህዝባችን። ኦኬ። ወንድሞቻችንን ለመግደል እጃችሁ ያነሳችሁ ሰዎች መጽሐፎቻችሁን ለማንሳት እጃችሁን ዘርጉና መጽሐፍቶቻችሁን አንብቡና ተማሩና ኑና ከክርስቲያን ወገኖች ጋራ እውቀትን በእውቀት ሞግት። 21ኛው መቶ ክፍለ ዘመን ላይ ኢትዮጵያውያንን ከምድራቸው አንተ አምላካችንን እየተሳደብክ ያንተን መጽሐፍ ግን አንስተው ሲናገሩ እገላለሁ ቦርደር ዝጉ የሚባል ነገር የለም ብራዘር፣ የለም አልኩ። አታስበው፣ የለም። እንደዚህ አይነት ቀልድ አቁም ብራዘር። ይህን ብለህ የተናገርከው ሰውዬ በጣም በጣም ስርዓት ሊኖር ይገባል። ወይ ዛን ቀን ቀመህ መርቀነህ ከሆነ የተናገርከው እንግዲህ ከሚርቃና ስትነቃ ወደ ማስተዋል መተን ልታደርግ እንደምችል አስባለሁ። እውቀትን በእውቀት ሞግት። እውቀት በእውቀት ነው የሚገደለው። ትምህርት በትምህርት ነው የሚገደለው እንጂ በእውቀት የሞገተህን ሰውዬ በእውቀት መሞገት ሲያቅትህ፣ በእውቀት መልስ መስጠት ሲያቅትህ አንገቱን በጥሳችሁ ጣሉት ምናምን ነገር። እንዴ አንተ እንትን ጭዳ ዶሮ አረከው የሰው አንገት የምትበጥሰው? ነፍስን እኮ የፈጠረ እግዚአብሔር ነው። የክርስቲያኖች እጅ በአንተ እጅ ላይ እንዲጠፋ እግዚአብሔር ካልፈቀደ በስተቀር አትችልም። የእስላሙም ነፍስ በክርስቲያኑ እጅ እንዲጠፋ እግዚአብሔር ካልፈቀደ በስተቀር አይችልም። እኛ አምላካችን እግዚአብሔር ሰውን እንድንገድል አያስተምረንም። ጌታችን መድኃኒታችን ኢየሱስ ክርስቶስ እና ይህን ነው ብለን የምንለው። እግዚአብሔር አምላክ ይስጥልን፣ ጸጋ ይብዛላችሁ ወገኖች። ሁላችሁንም በጣም ነው የማመሰግነው። በጌታችን በኢየሱስ ክርስቶስ ስም ጸጋና ሰላም ከሁላችሁ ጋር ይሁን። ሰላም ሁኑ። ማታ እንገናኛለን ዳንኤል ቤት ምናምን ነገር ማለት ነው። ጸጋ ይብዛላችሁ። በዚህ ጉዳይ ላይ የወንጌል አማኞችና ኦርቶዶክሳውያን ካቶሊካውያን በአንድ እጅ ሆነን ነው። ምክንያቱም ኢየሱስ ክርስቶስ ቅድም ዳንኤል እየተናገረ ነበር። አይ ለይቶ ነጥሎ መምታት የሚባል ነገር ማለት ነው። አንዳንድ በስሜት የምንናገራቸው ነገሮች ማስተካከል አለብን። እሺ የእናንተና የኛ ኢየሱስ የተለያየ ነው ምናምን ነገር እያልን ወጥቶ አንዳንድ ሰዎች ግልብ የሚናገሩ ማለት ነው። መታረም ነው ያለበት። አንዱ ከቅድስት ድንግል ማርያም የተወለደው ቤተልሔም ይሁዳ የዛሬ 2017 እንደ ኢትዮጵያውያን አቆጣጠር ከድንግል የተወለደውን የዓለም መድኃኒት ኢየሱስ ክርስቶስን አይደል እንደምናመልከው አምላካችን።
በአንዳንድ ትምህርቶች ጉዳይ ላይ በአንዳንድ ተርሚኖሎጂዎች ላይ ባያግባባንም እንኳን አላግባባንም ማለት ግን ኢየሱስ ክርስቶስ አምላክ ሰው አይደለም ማለት ግን አይደለም። ማን ነው መረጃ ላይ ብሎ የሚለው? አይ በቃ ይብቃ ነው ወንድሞች። አይ አንደኛ አላውቅም፣ ይቅርታ አድርግልኝ። ስለዚህ ወገኖች ያ ምንድነው ጥቁሩና ነጩ ቀዩ በሬ ምናምን ነገር ብሎ ከጅቡ ጋር የተባለው አይነት ታሪክ ነው የሚያስታውሰን እና በዚህ ጉዳይ ላይ የወንጌል አማኞች ወንድሞችና እህቶች በዓለም ዙሪያ ያላችሁ ወንድሞችና እህቶቼ በክርስቶስ ኢየሱስ ጉዳይ በአምላካችን በእግዚአብሔር በአብ በወልድ በመንፈስ ቅዱስ ጉዳይ በመጽሐፍ ቅዱስ ጉዳይ ድርድር የሚባል ነገር የለም። ኦኬ በክርስትና አስተምሮት ጉዳይ ኦርቶዶክሳውያን ይሻሉናል እንኳን ብሎ የሚለውን ቃል እንኳን ቀጥታ አልተጠቀመው። ምን ይሻሉናል እንዴ? እነሱ የሚያምኑትን አምላክ እኮ ነው እኛም የምናምነው። ራሱ ለንጽጽር ለውድድር እንኳን አታቀርበው ከእስልምና ጋር ማለት ነው። በትምህርት ጉዳይ በእምነት ጉዳይ ማለት ነው። እግዚአብሔር ለዘላለም ስሙ ይባረክ። ስለዚህ ይሄን ስራ ነው የምንቀጥለው። ስለዚህ ቤት ከፍተው እንደዚህ የሚያወሩ ኦርቶዶክሳውያን በዚህ በእስልምና አቅጣጫ ላይ የሚያወሩት አካባቢ ላይ ከሰማችሁ ሂዱና ሼር ኮፒ ሊንክ አድርጉላቸው። ወንጌላውያን አማኞች በእውነት ከእስላሞች ጋር እንትን የሚሉ ከሆነ ኮፒ ሊንክ ሼር ታብ አድርጉላቸውና ከሰማችሁም ስሙ፣ ካልሰማችሁም ከሄዳችሁ እንኳን ታብ ኮፒ ሊንክ ሼር አድርጉላቸው። ስለዚህ አብረን ነው መቆም ያለብን። ጸጋና ሰላም ከሁላችሁ ጋር ይሁን። በጌታችን በኢየሱስ ክርስቶስም ተባረኩ። ሰላም ሁኑ።